አላህ ተባረከ ወተዓላ ፍሩኝ ብቻ ሳይሆን ያለው ትክክለኛውን ፍራቻ ፍሩኝ ነው ያለው። ብዙ አላህን ሳይፈሩ እፈራለሁ የሚሉ ስላሉ ማለት ነው። አላህ እንድንፈራ እንድንጠነቀቅ ከወንጀል እንድንርቅ ከሚያግዙ ነገሮች ማለት አንዱ አኺራን ማስታወስ፣ ቀብርን ማስታወስ ነው። ከደጋ ቀደምቶች እንደተነገረው እያንዳንዱ የሰው ልጅ 4 አይን አለው። 2 አይኑ ግንባሩ ላይ፣ 2 አይን ልቡ ላይ የተባለ አላህ ለአንድ ባሪያው ኸይርን ከሻለት ልቡ ውስጥ ያለውን አይን ይገልጥለታል ተብሏል። ነፍሶቻችሁን ገምግሙ፣ መርምሩ። አላህ ፊት ቆማችሁ ከመመርመራችሁ በፊት ነፍስያችሁን መዝኗት፣ ስራችሁን መዝኑ። አላህ ዘንድ ከመመዘናችሁ በፊት አላህ ፊት ተገዳችሁ ከመቆማችሁ በፊት ለዛኔ አላህ ፊት ተባረከ ወተዓላ መቆም ተዘጋጁ በራሳችሁ ፈቃድ ተብሏል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህን ተባረከ ወተዓላ የፈራው ሰው አላህ ሰላምን ይሰጠዋል። በሱ የተመካና በሱ የተበቃቃን ሰውም አላህ ይበቃዋል። ምራኝ ያስተካክለኝ ያለውን ሰውም አላህ ተባረከ ወተዓላ ያስተካክላል። አላህ ተባረከ ወተዓላ ቁርአን ውስጥ በብዛት ከመከረን ምክሮች መሃል አንዱ ያውም ዋናው ተቅዋ ነው። በተለያዩ የቁርአን አንቀጾች አላህን ተባረከ ወተዓላ እንድንፈራ ተመክረናል። ነቢያችንም ዓለይሂ ሰላቱ ወሰላም ኹጥባቸው ላይ በየጊዜው ይደጋግሟቸው ከነበሩ አንቀጾች ውስጥ 3 በተቅዋ የሚያዙ አንቀጾች ናቸው። እናንተ አማኞች ሆይ አላህን ፍሩ፣ ሐቀ ቱቃቲሂ የሚገባውን ትክክለኛውን ፍራቻ አላህን ፍሩት ብሏል። አላህን ተባረከ ወተዓላ የሚገባውን ፍራቻ መፍራት ማለት ሰሓቦች እንደፈሰሩት አን ዩጣዐ ፈላ ዩዕሳ፣ ሁሌ አላህን መታዘዝ መቼም እሱን አለማመፅና ከትዕዛዙ አለመውጣት ማለት ነው። ሁሌ እሱን ማስታወስና መቼም እሱን አለመዘንጋት ማለት ነው። እሱን ማመስገንና ውለታውን ከመካድ ከመርሳት መጠንቀቅ ማለት ነው። አላህ ተባረከ ወተዓላ ፍሩኝ ብቻ ሳይሆን ያለው ትክክለኛውን ፍራቻ ፍሩኝ ነው ያለው። ብዙ አላህን ሳይፈሩ እፈራለሁ የሚሉ ስላሉ ማለት ነው። አላህ ተባረከ ወተዓላ እሱን በትክክል መፍራት ማለት ሁሌ እሱን መታዘዝ ማለት ነው። ከህጉ አለመውጣት ማለት ነው። ሌት ተቀን እሱን በምላስም በልብም በተግባርም ማስታወስ ማለት ነው። አነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ የነቢ ኻድም አንድ ሰው አላህን ተባረከ ወተዓላ በትክክል ፈርቷል ሊባል አይችልም ሐታ የኽዚነ ሊሳነሁ ብላ ምላሱን እስካልቆጠበ ድረስ ምላሱን እስካላሰረ ድረስ አንድ ሰው በትክክል አላህን ፈርቷል አይባልም ብለዋል። ሙጃሂድ የሚባሉት የሶሓባ ተማሪ ደግሞ አላህን በትክክል መፍራት ማለት ፍትሃዊ መሆን ነው። የምትወቀሰው ጥፋተኛ የምትደረገው የሚፈረድብህ አንተ እንኳ ብትሆን ከሐቅ መቆም ነው፣ ማዳላትን መተው ነው ብላ ተቁላህ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ ትክክለኛ ሙስሊሞች ጌታችሁን ታዛዦች ሆናችሁ እንጂ አትሙቱ ይላል አላህ ተባረከ ወተዓላ። አላህን ፍሩት። አላህን መፍራት ላይ ቋሚ ሆኑ እስከ ለተሞታችሁ ድረስ ማለት ነው። ሙስሊም መሆን ማለት ለአላህ ተባረከ ወተዓላ እጅግርን መስጠት ማለት። አላህን መፍራት ማለት ያዘዘውን መታዘዝ የከለከለውን መከልከል ማለት። አላህን ተባረከ ወተዓላ የምንፈራው የታዘዝነውን በመተግበር የተከለከልነውን በመራቅ በእኛና በአላህ ቁጣ መሃል አጥር ስናጥር ነው። አላህ ተባረከ ወተዓላ አንዳንዴ ራሱን ፍሩኝ ብሏል። ወተቁኒ ያ ኡሊል አልባብ እንዳለ የልቦና ባለቤቶች ሆይ ፍሩኝ ብሏል። ያዘዝኳችሁን ታዘዙ፣ የከለከልኳችሁን ራቁ፣ ተጠንቀቁ ማለት ነው። ሌላ ጊዜ ደግሞ የፍርዱን ቀን እንድንፈራ አዞናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ፣ ወደሱ የምትመለሱበትን ቀን ቅያማን ፍሩ ብሏል። በዛ ቀን ከሚያዋርድ ነገር ራቁ ማለት ነው። ሌላ ጊዜ ደግሞ አላህን የማይፈሩ ያን የፍርዱን ቀን የማይፈሩ የሚሰቃዩበትን እሳት እንድንፈራ መክሮናል። ወተቁ ናር፣ እሳትን ፍሩ ብላ። አላህን ተባረከ ወተዓላ ስንፈራ ነገረ ስራችን በሙሉ ያምራል፣ ይስተካከላል፣ መላሳችን አደብ ይይዛል። ለዚህም በሌላኛው አንቀጽ ያ አዩሀ አለዚነ አመኑ፣ እናንተ አማኞች ሆይ
ኢተቁላህ አላህን ፍሩ። በምን እንፍራው ካልክ ወቁሉ ቀውለን ሰዲዳ ስትናገሩ ትክክለኛ ንግግር ተናገሩ። ሐቅ የሆነ እውነት የሆነ ሐቅና እውነት ሆኖም የሰዎችን ቀልብ የማይሰብር አድርጋችሁ ተናገሩ። አትዋሹ፣ አታጣሉ፣ ሰውን ለማጣላት ወሬ አታዋስዱ። ኢተቁላህ ወቁሉ ቀውለን ሰዲዳ ቀጥ ያለ ግልጽ የሆነ ንግግር ተናገሩ። ሰዎችን በአሽሙር አትውጉ። ወቁሉ ቀውለን ሰዲዳ ላኢላሃ ኢለላህ በሉ፣ ዚክር በሉ። ሰዲድ ያልሆነ የሚመዘግቡ መላኢኮችን የማያስደስት አኼራ ላይ መዝገብህ ላይ ሰፍሮ ስታየው የማያስደስትን ንግግር አትናገር። አማኝ ከሆንክ አላህን ከፈራህ እዘን ትክክለኛ ሙእሚን የሆነ በትክክል አላህን የሚፈራ የሚናገረውን ያውቃል፣ የሚያደርገውን ያውቃል። አላህን ስንፈራ ስራችን ተቀባይነት ያገኛል። አላህን ስንፈራ ስራችን ትክክለኛ ይሆናል። ካልባሌ ቦታ ከመጥፎ ስራ አላህ ያርቀናል። ይኸው አንቀጽ ላይ ዩስሊሕ ለኩም አዕማለኩም ብላ አላህን ከፈራችሁ ንግግራችሁን ካስተካከላችሁ አላህ ስራችሁን ያሳምርላችኋል፣ ስራችሁን ይቀበላችኋል። አላህን የሚፈራ ሰው አላህ ከወንጀል ይጠብቀዋል። አላህን የሚፈራ ሰው ትንሿንም ስራ አላህ ይቀበለዋል። አላህ ስራውን የተቀበለው ሰው አንዲትን ሶላት ለምን አይሆንም ጀነት ያስገባዋል። ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ መልካም ስራን የሚቀበለው እርሱን ከሚፈሩት ነው እንዳለው አላህን ፍሩ፣ አነጋገራችሁን አስተካክሉ። ይህን ያደረጋችሁ እንደሆነ ስራችሁ ይስተካከልላችኋል፣ ስራችሁ ይጠራላችኋል፣ ጥርት ያለ ስራ ይሆናል። ማለት ማድረጋችንን መስራታችንን መስገድ መጾማችንን ብቻ ሳይሆን ማየት ያለብን ስራን የሚያበላሹ ነገሮችንም መጠንቀቅ እንዳለብን የሚያሳይ። ብዙ ኸይር ስራ ሰርተው በመላሳቸው ኸይር ስራቸውን የሚያወድሙ ሰዎች አሉ። ሰዎችን በመበደል ሰዎችን ስጋ በመብላት ውሸት በመናገር ማላ ያዕኒ ማይጠቅምን ወሬ በማብዛት ስራቸውን ያበላሻል። ምላስ ሲበላሽ ደግሞ ልብም ይበላሻል። ልብ ሲበላሽ ስራም ይበላሻል። እግር ወዴት እንደሚሄድ፣ እጅ ወዴት እንደሚሰነዘር፣ ምላስ ምን እንደሚናገር፣ አይን ምን እንደሚያይ፣ ልብ ምን እንደሚያስብ አያውቅ። ስለዚህ በየቀኑ የሰውነት አካላት ምላስን ይወቅሱታል፣ ያስጠነቅቁታል። ኢተቂላህ አንተ ምላስ ሆይ አላህን ፍራ፣ እኛ አንተን ነው የምንከተለው፣ አንተ ከተስተካከልክ ቀጥ ካልክ ቀጥ እንላለን፣ አንተ ከተበላሸህ እንበላሻለን ያሉ ሌሎች የሰውነት አካላት ምላስን እንደሚያስጠነቅቁ ሐዲስ ላይ ተነግሯል። ኢተቁላህ ወቁሉ ቀውለን ሰዲዳ አላህን ፍሩ፣ መልካምን ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው በአላህና መጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበል ብለዋል። የፈለጉትን ሁሉ ማውራት የኢማን አለመጽናት ምልክት ነው። አላህን ስትፈሩ ንግግራችሁን ስታስተካክሉ ሌላ የምታገኙት ሽልማት አለ። ይግፊር ለኩም ዝኑበኩም ወንጀላችሁን ይመራችኋል። አላህን መፍራት ስራን ያስተካክላል። በስህተት የፈጸሙትን ወንጀል እንዲማርልን ያደርጋል። አላህና መልእክተኛውን የታዘዘ ፈቀድ ፋዘ ፈውዘን ዐዚማ። አላህን የፈራ ንግግሩን ያስተካከለ ትልቅ መታደልን ታድሏል ብሏል። ትልቁ ስኬት ማለት ዱንያ ላይ ትክክለኛ ሙእሚን ሆኖ ኖሮ አኼራ ላይ ከጀሃነም እሳት ድኖ ጀነት መግባት። ከጀሃነም እሳት ተርፎ ጀነት የገባ ፈቀድ ፋዘ በእርግጥ ስኬታማ ሆኗል። ቀላል ስኬትም አይደለም፣ ፈውዘን ዐዚማ ትልቅ የሆነ ስኬትን ብሏል። እዚህ ዱንያ ላይ ያሉ ነገሮች በሙሉ ጊዜያዊ መጠቃቀሚያ ናቸው። ቀብር ስትገባ ካንተ ጋር ቀብር የሚገባ ማንም የለም። ፎቁ አይገባም፣ መኪናው አይገባም፣ ድርጅቶች አይገቡም፣ ልጆችህ ሚስቶችህ አይገቡም። የምትገባው ብቻህን። ያኔ ከውርደት የሚያድንህ መልካም ስራ ኢማንህ። የጀነት ሰው እዚህ ዱንያ ላይ የጀነት የሚያስብለውን ስራ ስለሰራ ቀብር ሲገባ ይከበራል። አዱንያ ትቶት ከሄደው የተሻለ ፎቅን፣ ቤተሰብን፣ ሽልማትን ያገኛል። እዚህ ግን ሆኖ አላህን ያልፈራ እዚህ ይለፋለት ይደክምለት ከአላህ ይጣላለት የነበረ ንብረቱ ምንም ሊጠቅመው አይችልም። አላህ እንድንፈራ እንድንጠነቀቅ ከወንጀል እንድንርቅ ከሚያግዙን ነገሮች ማለት አንዱ አኺራን ማስታወስ፣ ቀብርን ማስታወስ። ለዚህም ነው ከአብዱላህ ብን ዓባስ በተላለፈ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ያ አዩሀ አለዚነ አመኑ ተቁላህ ሐቀ ቱቃቲህ የሚለውን አንቀጽ አነበቡና እናንተ አማኞች ሆይ አላህን የሚገባውን ፍራቻ ፍሩት አሉና አስከትለው ዘቁም ከሚባለው የጀሃነም ሰዎች ምግብ አንዲት ጠብታ ወደ ዱንያ ጠብ ብትል የዱንያ ሰዎች ላይ ኑሯቸውን ታደፈርስባቸው ነበር።
የአዱንያ ህይወታቸው የሚጎመዝዝና የሚመር ይሆን ነበር፣ ይበላሽ ነበር። ሁሌም አኼራ ላይ እሳት ላይ ዘቁምን የበላ የሚኖር የጀሃነም ሰዎች ዘቁምን እንደሚበሉ አላህ ነግሮናል። እነ ሸጀረተ ዘቁሚ ጠዓሙል አሲም፣ ዘቁም የሚባለው ቅጠል ዛፍ የወንጀለኞች የእምቢባዮች የአኼራ ምግባቸው ነው ብላ። ረሃብ ስለሚያሰቃያቸው የሚበሉትን አያውቁም። እዛው ጀሃነም ላይ የሚበቅል እሳት የሆነ ዛፍ ነው ለምግብነት የሚቀርብላቸው። ሲበሉ ተፋቸው ይቆስላል፣ ሆዳቸው ይቆስላል። ይህ አይነቱ የዘቁም ቅጠል አንድ ጠብታ ወደ ዱንያ ጠብ ቢል የአዱንያ ሰዎችን በሙሉ ህይወት መራራ ያደርገው ነበር ብላ ነብዩ ሰለላሁ ዐለይሂ ወሰለም። አስከትለው ግን ሁሌ ዘቁምን የበላ ሰው ሲሆንስ እንዴት ነው የሚኖረው ብላ። አላህን ካልፈራን ዘቁም እንደሚጠብቀን የአኼራ ስቃይ እንደሚጠብቀን የሚያሳየን። እንደዚሁ አላህ ተባረከ ወተዓላ እሱን እንድንፈራ ከመከረባቸው አንቀጾች አንዱ ያ አዩሀ ለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን የሚል አንቀጽም። እናንተ አማኞች ሆይ አላህን ተባረከ ወተዓላ ፍሩት። ወልተንዙር ነፍሱን እያንዳንዷ ነፍስ ትመልከት፣ ማ ቀደመት ሊገድን ለነገ ለአኼራ ከሞት በኋላ ላለው ህይወት ምን እንዳዘጋጀች ትመልከት አለ አላህ ተባረከ ወተዓላ። አሁንም ደገመው ወተቁላህ አላህን ተባረከ ወተዓላ ፍሩ፣ ተጠንቀቁ። ኢነላሀ ኸቢሩን ቢማ ተዕመሉን እነሆ ልትፈሩት የሚገባው ፍሩኝ ብሎ የሚያዘው አላህ የምታደርጉትን ሁሉ ጠንቅቆ የሚያውቅ ጌታ ነው። ከሱ የሚሰወር የለም። ፖሊስ እያየህ ወንጀል አትሰራም። ትራፊክ እያየህ መብራት ቆርጠህ አትሄድም። ያየኛል ይቀጣኛል ብለህ ስለምትፈራ ነው። እነሱ ሰው ናቸው፣ ሊዘነጉ ይችላሉ። 3-4 ወንጀለኞችን ያዩ የተኛውን መያዝ እንዳለባቸው ግራ ሊጋቡ ይችላሉ። አላህ ግን ተባረከ ወተዓላ ኸቢር፣ ልብ ውስጥ ያለውን የታሰበውን የሚያውቅ ጌታ ነው። አንተ ብቻ አይደለም ቁጥር ስፍራቸውን አላህ እንጂ የማያውቃቸው የሰው ልጆች የሰሩትን በሙሉ በዝርዝር የሚያውቅ ጌታ ነው። ስለዚህ አላህን ፍሩት። ጨለማ ላይ ጫካ ውስጥ ሆነህ ወንጀል ብትሰራ አላህ ተባረከ ወተዓላ ያውቃል። የማወቁ ጥቅም ደግሞ ይመነዳሃል። ማወቅ ሰውም ሊያውቅ ይችላል አንዳንድ ነገሮችን፣ ግን ምንም አያደርግ። ሁሉ ሰው መቅጣት አይችልም። አላህ ግን ተባረከ ወተዓላ ሁሉንም ያውቃል። የፈለገውን እርምጃም መውሰድ ይችላል፣ ግን ማንንም አይበድልም። የሚቀጣው ጥፋተኞችን። በዚህ አንቀጽ ላይ ወልተንዙር ነፍሱን ማ ቀደመት ሊገድ ብላ። ነበር ማለት በአይን ብቻ ሳይሆን በልብ ማየት ማለት ነው። ብዙ አይን ያላቸው ሰዎች አሉ፣ ነገር ግን ለአኼራቸው ምንም ማያዩበት ማያስቡበት። ለአኼራ አሻግሮ ማየት የሚችለው የልብ አይን ነው። ለዚህም ነው ከደጋ ቀደምቶች እንደተነገረው እያንዳንዱ የሰው ልጅ 4 አይን አለው። 2 አይን ግንባሩ ላይ፣ 2 አይን ልቡ ላይ ይተባል። አላህ ለአንድ ባሪያው ኸይርን ከሻለት ልቡ ውስጥ ያለውን አይን ይገልጥለታል ተብሏል። ምክንያቱም ግንባር ላይ ያለው አይን እዚህ ዱንያ ላይ ያሉ ህይወቶችን ብቻ ጉዳዮችን ብቻ የምናይበት ነው። ብዙ ጊዜ ግንባር ላይ ያለው አይን ለአንተም ለበሬውም ለፈረሱም ተሰጥቷል። ሳሩን የሚያይበት፣ ውሃውን የሚያይበት፣ ገደሉን የሚያይበት። ትክክለኛ አማኝ ከሆንክ የልቡ አይንህ ነው የሚያየው። ኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊሱዱር የተባለው ለዚህ ነው። ብዙ ተአምሮችን ያዩ የገገሙ የጠመሙ ሰዎች አሉ ማይመለሱ። ከሱ እኩል ሪባ ይበላ ጉቦ ያበላ የነበረ ሰው ሞቶ ሳይቶበት ሳያስተካክል ወስዶ ቀብሮት እንኳን መጥቶ በማግስቱ ጉቦ ይበላል፣ ጉቦ ያበላል፣ ይዋሻል፣ ይሰርቃል። የልብ አይኑ ስለታወረ ነው። የልብ አይኑ ቢያይ ትናንት ከሱ ጋር ለአክሲዮን ለጨረታ ሲሯሯጥ የነበረ ሰው ማታ ከተኛበት ብርድ ልብስ ውስጥ ተመዞ ወጥቶ ወደ ከፈን ሄዶ አፈር ውስጥ ሲተኛ አይቶ በነቃ ነበር። ወልተንዙር ነፍሱን ማ ቀደመት ሊገድ፣ ያንዳንዷ ነፍስ ለነገ ምን እንዳደረገች ምን እንዳሸጋገረች ትመልከት ይላል። ይሄን ዑመር ብኑ ኸጣብ ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ ወዚኑሃ ቀብለ አን ትውዘኑ በሚል ፈስረውታል። ነፍሶቻችሁን ገምግሙ፣ መርምሩ፣ አላህ ፊት ቆማችሁ ከመመርመራችሁ በፊት ነፍስያችሁን መዝኗት፣ ስራችሁን መዝኑ። አላህ ዘንድ ከመመዘናችሁ በፊት አላህ ፊት ተገዳችሁ ከመቆማችሁ በፊት ለዛኔ አላህ ፊት ተባረከ ወተዓላ መቆም ተዘጋጁ በራሳችሁ ፈቃድ ተብሏል። ዛሬ ዱንያ ላይ የተውበት በር ክፍት ነው። ወልተንዙር ነፍሱን ማ ቀደመት ሊገድ፣ እያንዳንዷ ነፍስ የሰራችውን ጥሩ ከሆነ የሰራችሁ አልሐምዱሊላህ ትበል፣ አላህ ይጨምርላታል፣ በርታ ትቀጥል። መጥፎ ከሆነ የሰራኸው ቆም በል ተመለስ። ዛሬ ነገ እያልከ ደግሞ አትቆይ ለመመለሱ። ለምን? ወልተንዙር ነፍሱን ማ ቀደመት
ሊገድ ምርመራው ነገ ነው። ራስን የመገምገምህ ውጤት ወደ ተውበት ሊያመራህ ይገባል። ተውበቱን ደግሞ ለበኋላ አትበል። የምርመራ ውጤት የሚታየው ነገ ነው። ወልተንዙር ነፍሱ ማ ቀደመት ሊገዲን። ቅያማን አላህ ነገ እያለው፣ ሞትህን አላህ ነገ እያለው። ቀብር ውስጥ በመላይካ በመጠየቅና በአንተ መካከል ያለው ልዩነት መሞት ብቻ ነው። ሞት ከማለት ቅያማህ ቆመ ማለት ነው። ቅያማ ሁለት አይነት ነው። ቅያማ ኩብራና ሱግራ ይባል። ትልቅና ትንሽ ቅያማ ማለት። ትንሽ ቅያማ ማለት ሰዎች ሲሞቱ የሚገጥማቸው የገላቸው ቅያማ ነው። ሞተህ ተቀበርክ ማለት ነፍስህ ከአንተ ተለየች ማለት የአንተ ቅያማ ቆሟል። ዱንያ ላይ ተሰራው የነበረውን ክፋትና በደል ወንጀል ሁሉ ቀብር ላይ ታስተናግደዋለህ፣ ዋጋውን ታገኘዋለህ። ኸይርም ሰርተህ ከሆነ እስከ ዛሬ ለምን ዱንያ ቆየሁ የምትልበትን የሚያስደስት ህይወት ቀብር ላይ መኖር ትጀምራለህ። ስለዚህ ቅርብ ነው ማለት ከሞትክ ቅያማህ ቆሟል። ነገ ነው ልትሞት የምትችለው። ነገ መሩቅ ነው። እያየን እየሰገዱም ይሞቷል፣ በተኙበትም ይሞቷል፣ እየበሉም ይሞቷል። ነቢያችን ሰለላሁ ዐለይሂ ወሰለም ከፈርድ ሶላት በኋላ ሁሌ አያተል ኩርሲን የሚቀራ ሰው በሱና በጀነት መሃል መለያ መጋረጃው ሞት ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሞት ከማለት ከስራ ተገናኘህ ማለት። ሞት ደግሞ መቼ እንደሚመጣ አይታወቅም። አርቀህ አትየው። ስለዚህ ወልተንዙር ነፍሱ ማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገም እንደሰራች ትመልከት። መልሶ ወተቁላህ፣ አላህን ፍራ፣ አላህን ፍሩ፣ አላህን ፍሩ ቁርአን ላይ የሚደጋገም ምክር። አላህን የሚፈራ አላህን ፍራ ሲባል ደስ ይለዋል፣ ፍራቸውም ይጨምራል። አላህን የማይፈራ ደግሞ ኢብሊስ የተጫወተበት እንዴት አላህን ፍራ እባላለሁ ይላል። አላህ ነቢዩን ኢተቂላህ ብሏቸዋል። ያ አዩሃ ነቢዩ ኢተቂላህ ብሏቸው። ዑመር አላህን ፍራ ተብለዋል። እንዴት ነው ዑመርን አላህን ፍራ የምትይው? ሸይጣኑን ካፈርቶት መንገድ የሚለቅለት ሰው እኮ ነው ሲባሉ ተዋት አላህን ፍራ ትበለኝ። እናንተ ለኔ አላህን ፍራ ካላላችሁ እኔም አላህን ፍራ ስባል ካልተቀበልኩኝ በእኛ መሃል ኸይር የለም፣ ሁኔታችን ተበላሽቷል፣ ያሰጋል ማለት ነው ብላ አላህን የሚፈራ አላህን ፍራ ሲባል አላህን ፍራ የሚለኝ ሰው በማግኘቴ ታድያለሁ ይላል። እሺ ምን ላስተካክል? ችግሬ ምንድነው ይላል። ዝቅ ይላል፣ ይደነግጣል። ቀልቡ የደረቀ በወንጀል የታወረ የልብ አይን የሌለው አላህን ፍራ ሲባል አኸደትሁ ልዕዘቱ ቢልኢስም ይኩራራል፣ አይመለስም። አኼራ ላይ የሚያድነን የአላህ ፍራቻ ብቻ ነው። አላህን ተባረከ ወተዓላ በመፍራት ወንጀል በመተው ኸይርን በመስራት ከዛ ቀን ውርደት ራሳችንን የምናድንበትን መንገድ ልንከተል ይገባናል። እነሆ ዱንያ የእስትንፋሶች ስብስብ ናት። በተነፈሰን ቁጥር ከዱንያ እየራቀን ወደ አኼራ እየሄደን ነው። ያለፉትን 30፣ 40፣ 50 ዓመታትን በምን አሳለፍኩ ብለህ ልታይ ይገባሃል። ራስን ልትገመግም ይገባሃል። የሥራ መዝገብህን በምን እንደሞላኸው መለስ ብለህ ራስን ልትፈትሽ ይገባሃል። ርቀህ ሳትሄድ በፊት ያለበትን ቶሎ ያወቀ መለስ ብሎ ራሱን ማረም ማስተካከል ይችላል። የስህተት ጎዳና ላይ ርቆ የሄደ ለምዶ መመለስ ያስቸግረዋል። አትዘንጋ። እዚህ የመጣ ነው ልንዝናና የፈለግነውን እያደረገን ልንኖር አይደለም። አላህን ተባረከ ወተዓላ በሚወደው መልኩ ተገዝተን ወደ አኼራ ልንሄድ። በየዓመቱ ረመዳን ሲደርስ፣ ሐጅ ሲደርስ፣ አሹራ ሲደርስ ምንድን ነው የሚሰማ? የአምናን አሹራ ጾምን ከሸኘን 3 ወር 4 ወር ሁሉ አይመስልም። ወሩም እንደዚሁ፣ ረመዳኑም እንደዚሁ። ይህ አቅል ላለው ሰው ትልቅ መማሪያ ነው። የልብ አይን ላለው ሰው አሕዋሎች ከዙሪያው ሲቀያየሩ ማየት ለሚችል ሰው ትምህርት ነው። ከተሰጠህ 30፣ 70፣ 80 ዓመት 1 ዓመት እየተቀነሰ ነው። ሁኔታዎቹ እየተቀየሩ ነው። ቀጥ ብለህ ቆመህ ትሄድ እንዳልነበረው ጀርባህ ጎባጣ እየሆነ፣ አይንህ እየደከመ ነው። ጉልበትህ አልታጠፍ ያለህ፣ መሮጥ እያቃተህ ነው። የተለያዩ ማታውቃቸው ህመሞች እየተሰሙህ ነው። ዓመቱ እንዳለቀው ሁሉ ያንተም ህይወት ያልቃል። እድሜህ በጨመረ ቁጥር የአዱንያ ቆይታ እየተጠናቀቀ ነው፣ እያለቀ ነው። ወደ አኼራ ትሄዳለህ። ስለዚህ ዓመት በመጣ ቁጥር ምን ተለወጥኩኝ፣ ምን ተቀየርኩኝ ልትል ይገባሃል። ላለፈው ዓመት ራስህን ዞር ብለህ ልታይ ይገባሃል። ፈልተንዙር ነፍሱ ማ ቀደመት ሊገድ። በቀጣይ ዓመትስ ምን ማድረግ አለብኝ? እንዲሁ እንደ በሬ እንደ እንስሳ እየበላን እየጠጣን መኖር የለብንም። በየዓመቱ ራሳችንን ማሻሻል መቻል አለብን። በየቀኑ ራሳችንን ማሻሻል አለብን። ሁኔታዬን ሳልቀይር ይበልጥ ወደ አላህ ሳልቃረብ ጀንበሩ እንደጠለቀበት ቀን ሚያስቆጨኝ ሚያሳዝነኝ ቀን የለም ይሉ ነበር ሱሐቦች። የጊዜ የቀን ዋጋ የገባቸው በየቀኑ ኢማናችን ሊጨምር አኽላቃችን ሊያምር ይገባል። አምናም ዘንድሮም ቀጣይ ዓመት ላይም ዓላማችን በፊት ለፊት ብቻ ማየት ዱንያን ማሳደድ ከሆነ ለነገም እንደሰራን አላየንም። ያለፈውን አላህ ይቅር ይላል ከጸጸቱ ከተወበቱ የወደፊት ህይወትን ለማስተካከል ከወሰኑ። በቀጣይ ዓመት ላይ ብዙ ማደርጋቸው ነገሮች አሉ ብለህ ከራስህ ጋር ልትነጋገር፣ ቁርአን ልትቀራ፣ ዒልም ልትማር፣
የተለያዩ አንተ ጋር ያሉ መጥፎ ነገሮችን ጠራርገህ ከላይ ላይ ልታስወግድ፣ ለሰዎች በጎ ልትሆን፣ ከሰዎች ጋር ያለህን ግንኙነት ልታሳምር፣ ያስቀየምካቸውን ይቅርታ ልትጠይቅ፣ ለወላጆችህ፣ ለልጆችህ፣ ለቤተሰቦችህ ጥሩ ሰው ለመሆን እቅድ ልታወጣ ይገባል። በዚህ መልኩ የተመራ ህይወቱን የመራ በህይወቱ መጠቀም ይችላል። ዓላማው መብላት መጠጣት ሲመሽ መተኛት ብቻ የሆነ ሰው የቂያም ቀን ያ ለይተኒ ኩንቱ እንስሳትን ሲያይ ያ ለይተኒ ኩንቱ ቱራባ ይላል። እንስሳት ምንም የለባቸው ዱንያ ላይ ቆይተው አኺራ ላይ አፈር ይሆናሉ። ምናልባት ቀንድ ያለው ቀንድ የሌለውን ወግቶ ከሆነ የተወጋው ቀንድ ተስቶት እንዲወጋው ይደረግና ከዛ በኋላ አፈር ይሆናል። ዱንያ ላይ ግን ኖሯቸው እንደ እንስሳ የነበር መብላት መጠጣት ብቻ የነበረ ሰዎች እንስሳት አፈር ሲሆኑ ሲያዩ እኔም አፈር በሆንኩኝ ይላል። የለም አፈር ነው። አላህ ለጫወታ ለዛዛታ አልፈጠረም ሰውን የሚያክል የተከበረ ፍጡር። አያሕሰቡ ልኢንሳኑ አን ዩትረከ ሱዳ ብሏል። ሰው ልቅ ሆኖ ሊተው ይፈልጋል እንዴ? በምትበላው አላህ ይጠይቃል፣ በምትጠጣው ይጠይቃል፣ በምትለብሰው ይጠይቃል፣ በምታየው ይጠይቃል፣ በምትሰማው ይጠይቃል። ለዓይንህ ክዳን የተደረገለት ሐራም ሲመጣ እንድትከድነው፣ ለአፍህ ሁለት በሮች የተገጠሙለት መጥፎን ነገር እንዳትናገርበት እያንዳንዱ ነገር አላህ ዘንድ ያስጠይቃልና ቀጥለንል ይገባናል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وانصر عبادك المستضعفين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم من أرادنا وأراد بلادنا بسوء فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اشفنا وعافنا، اللهم اشف مرضى المسلمين وعاف مبتلاهم. اللهم ارفع عنا الوباء والبلاء وسوء الفتن. اللهم ارفع عنا الوباء والبلاء وسوء الفتن. اللهم ارفع عنا الوباء والبلاء وسوء الفتن. آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።